ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የመሀለብያ አሰራር ነው ይዤ የመጣሁት። በእርግጥ ብቻዋን ነው ብዙ ጊዜ የሚሰራው። ለማሳመር ከላይ ጀሊ ተጠቅሜያለሁ። የበለጠ ቆንጆ ነው የሚያደርገው እና ችግር የለውም። መጠቀም አለመጠቀምም ይቻላል። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ 1 ሊትር ወተት ተጠቅሜያለሁ። እሱን እያፈላሁት ነው። ፈልቷል ማለት ነው። እንትን ጨመርኩኝ። የመሀለብያው የተዘጋጀውን የታሸገውን ነው የገዛሁት፣ ግን ከበቆሎ ዱቄት ራሳችንን ማዘጋጀት እንችላለን። እሱንም በወተት ነው የበጠበጥኩት ማለት ነው። ብዙ አያስፈልገውም፣ እናውቀዋለን ሁላችንም። በተለይ ረመዳን ላይ በማንኛውም ጊዜ መሰራት ይችላል። በእርግጥ ግን ብዛት ረመዳን ላይ ነው እንደዚህ ነገሮች። ይሄ ማለት ነው መሀለብያው ብዙዎቻችን እናውቀዋለን፣ ያው አረብ ቤት ያለን። ግን ከበቆሎ ዱቄትም ማዘጋጀት ይቻላል። ይሄ የታሸገው ስላለ 1 ሊትር ወተት 3 ነው ይሄን የተጠቀምኩት እና ስኳርም ጨምሬያለሁ። ብዙ ጣፋጭ ለሚፈልግ ሰው፣ ለማይፈልግ ሰው እራሱ አለው። ጣፋጭ ለሚፈልግ ሰው ግን 1 የቡና ሲኒ ስኳር ተጠቅሜያለሁ። እና 3 የመሀለብያውን ዱቄት የታሸገውን፣ 1 ደግሞ ክሬም ፍላወር ተጠቅሜያለሁ። ቆንጆ ነው የሚያደርገው ማለት ነው። 1 ላይ 4 ሆነ። 1 ሊትር ወተት፣ 1 የቡና ሲኒ ስኳር፣ መሀል ላይ ደግሞ አብርጄው ይሄን አውርጄ ቫኒላ እጠቀማለሁ። በጣም ቆንጆ ጣዕም ይሰጠዋል። አሁን እየወፈረ ነው፣ ይበቃዋል። ትንሽ ብዙም አያስፈልገው፣ ከ5 ደቂቃ የበለጠ። በቅቶታል። ትንሽ ቀዝቀዝ አድርጌ ወደ ፓትራይ አሁን እዚህ ላይ አድርገውና ፓትራው ላይ ፍሪጅ ውስጥ አስገባዋለሁ። በነገራችን ላይ ቫኒላውን እንዳልኳችሁ ጨምሬያለሁ፣ የሻይ ማንኪያ ቫኒላ ካቀዘቀዝኩት በኋላ እና እንዳልኩት ደግሞ በጣም ቆንጆ ጣዕም፣ ልክ የኬክ አይነት ጣዕም ይኖረዋል ማለት ነው። ኬክ ወይም ደግሞ ልክ እንደ አይስክሬም አይነት ጣዕም ይሰጠዋል። ይህን ፍሪጅ ውስጥ አቀዝቅዤ ለ2 ሰዓት ካቆየሁት በኋላ ከላይ ጀሊውን እጠቀማለሁ። ይሄው አቀዝቅዤ ተመልሻለሁ ማለት ነው። ከላይ ደግሞ ጀሊውን ጨምራለሁ። እሱ አንድ ላይ ደግሞ ድጋሚ ፍሪጅ ውስጥ ይቀመጣል። በቀላሉ እንደ ኬክ ሰራ ነው ማለት ነው።
እና ጄሊውን ትንሽ ቀዝቀዝ ስላረኩት ትንሽ ረጋ ብሏል። መርጋት አልነበረበትም። ደግሞ እንደዚህ ትንሽ ቆየት ካላለ እንዳለ የዛኛውን መልክ እንዳያጠፋው ከስር ያለውን ነጩን እንዳያጠፋው ብዬ ነው። በሙሉ የራሱ ከለር እንዳይዝ ይቅርታ፣ እዚህ ጋር ሌላ ስራ ይዤ ስለሆነ ነው ላዩ ላይ አድርጌ የጠፋሁት። ረመዳን አይደለ? ስራችን ብዙ ነው። አሁንም ከላይ እንደዚህ ፍሪጅ ውስጥ ካቆየሁት በኋላ ከላይ እንትን እነሰንስበታለሁ። አቀዝቅዤው እመለሳለሁ ማለት ነው። ይሄው በዚህ መልኩ ደርሷል። ቅድም ከላይ እንትን አደርጋለሁ እያልኩ ነበር። እንትን ሲስጣሾው ነው የሚሉት እንደዛ ቤቶች ከላይ የሰነስኩት ዲኮር ያኔ ውበት እንዲሰጠው ማለት ነው። በዚህ መልኩ ደርሰዋል። ቆርሼ ማሳየት አልችልም፣ ተቆርሶ ሰው ፊት መቅረብ ስለሌለበት፣ ግን ኬክ መስሏል ማለት ነው። በጣም ቆንጆ ነው ሲቆረስ፣ በጣም ምርጥ ነው የሆነው።